በአዲስ አበባ ከንቲባ ጽሕፈት ቤት አዳራሽ ውስጥ የነበረው አየር በሁለት ተቃራኒ ስሜቶች ተወጥሯል። በአንድ በኩል በነጭ ነጠላ በመስቀል የተወከለ መንፈሳዊ ጸጥታ፣ በሌላ በኩል ደግሞ መፈንቅለ መንግስት በሚል ብርቱ ቃል የተወለደ ፖለቲካዊ ሽብር። ለመሆኑ ጸሎት የታንክን አፈሙዝ ሊመልስ ይችላል? አንዲት ሀገር የጸጥታ መዋቅሯንና የፖለቲካ ጥበቧን ትታ ወደ መንፈሳዊ መማጸኛ ስትሮጥ ይህ የጥንካሬ ምልክት ነው ወይስ የመጨረሻ ተስፋ መቁረጥ? ዛሬ በኢትዮጵያ ሰማይ ስር የሚሰማው የጸሎት ድምፅና በየማዲያው የሚታየው የነዳጅ ሰልፍ ምን ያገናኛቸዋል? መሪዎቻችን ጸልዩልን ሲሉ የምንመራው ህዝብ አምኖናል ከሚል መተማመን ወጥተው የማንቆጣጠረው ኃይል እየመጣብን ነው ወደሚል ስጋት መሸጋገራቸውን ማመናቸው ይሆን? በምዕራብ አፍሪካ የሚታየው መፈንቅለ መንግስት ወረርሽኝ ወደ ኢትዮጵያ ደጃፍ መድረሱን የሚያበስር ደወል ነው ወይስ መንግስት የራሱን ጥላ መፍራት የጀመረበት የታሪክ ምዕራፍ? ዳቦ በጠፋበት ፍትህ በራቀበትና ነዳጅ በናፈቀበት ሀገር ውስጥ በቤተ መንግስት ሰገነት ላይ የሚደረግ ጸሎት የህዝብን ቁጣ ሊያበርድ ይችላል ወይስ ይባስ ብሎ የማህበራዊ ውሎን ማቃጠል ያፋጥነዋል? ኢትዮጵያ እንደ ሸክላ ቤት ናት። በጥንቃቄ ከተያዘች ውብ፣ በመዶሻ ከተመታች ግን ወደ አመድነት የምትለወጥ። ታዲያ አሁን እየተሰማ ያለው የመፈንቅለ መንግስት ስጋት ይህችን የሸክላ ቤት ወደ ድንጋይነት ይለውጣት ይሆን ወይስ ስብርባሪዋን እንኳን እንዳይገኝ ያደርጋታል? በዚህ ዘገባ ውስጥ በከንቲባዋ መማጸኛ ጀርባ ያለውን ድብቅ የፖለቲካ ትኩሳት፣ የአፍሪካን አምባገነኖች መንፈሳዊ ጭንብልና የኢትዮጵያን ነባራዊ ቀውስ በጥልቅ እንፈትሻለን። ስልጣን ከሰማይ ነው ወይስ ከህዝብ? ክቡራን ሆይ አብራችሁን ቆዩ። በአዲስ አበባ ከንቲባ ጽሕፈት ቤት የመሰባሰቢያው አዳራሽ ውስጥ የነበረው ድባብ ከወትሮው ለየት ያለ ነው። የሃይማኖት አባቶች ነጭ ነጥላቸውን ተጎናጽፈው መስቀላቸውን ጨብጠውና ተሳቢያቸውን እየቆጠሩ በመቀመጫቸው ተሰይመዋል። ከንቲባ አዳነች አቤቤ ወደ መድረክ ወጡ። ንግግራቸው ግን እንደወትሮው የልማት ፕሮጀክቶች ምረቃ ሳይሆን መንፈሳዊ ድጋፍን የሚማጸን ነበር። መፈንቅለ መንግስት እንዳይካሄድብን ጸልዩልን የሚለው ጥያቄ በኢትዮጵያ ሰማይ ስር አዲስ የፖለቲካ ትኩሳትን ቀስቅሷል። ይህ ጥያቄ የመንግስትን ስጋት፣ የሀገሪቱን ስነልቦናዊ ስብራትና የፊታችን ያለውን ድቅድቅ ጭጋግ ፍንትው አድርጎ የሚያሳይ ህያው ምስል ነው። አፍሪካ የዲሞክራሲ ጭላንጭል እየታየባት ነው ሲባል ባለፉት ጥቂት ዓመታት ግን የመፈንቅለ መንግስት ቀበቶ የሚባል አዲስ ክስተት ከጊኒ እስከ ጋቦን ከማሊ እስከ ኒጀር ተዘርግቷል። ለምን የሚለውን ጥያቄ የዘገባችን መነሻ ነው። በአፍሪካ ሀገራት መፈንቅለ መንግስት የሚከሰተው መንግስታት የገቡበትን ማህበራዊ ውል ሲያፈርሱ ነው። ህዝቡ ዳቦ ሲያጣ፣ ፍትህ ሲርበውና ሙስና እንደ ምስት የሀገሪቱን አውታር ሲበላው ቤተ መንግስት ሰገነት ላይ ያሉት መሪዎች ስልጣናቸውን በጸሎትና በኃይል ለማቆየት ይሞክራሉ። በምድራችን መንግስታችን ሊፈነቀል ነው የሚል ስጋት አለን። ክቡራን ካቶሊካውያን ሆይ፣ ክቡራን ፕሮቴስታንታኖች ሆይ፣ ክቡራን ኦርቶዶክሳውያን ሆይ ጸልዩልን ያሉት ከንቲባ አዳነች አቤቤ ብቻ አይደሉም። በአፍሪካ ሰማይ ስር ቤተ መንግስትና ቤተ አምልኮ የማይነጣጠሉ በሚመስሉበት ድቅድቅ ትዕይንት ውስጥ ብዙ መሪዎች ስልጣናቸውን ከሰማይ የተሰጠ አድርገው ለመሳል ሞክረዋል። ህዝቡ ግን ሆዱ ሲጎድልና ነጻነቱ ሲታፈን የመሪዎቹ ጸሎት እንደ ግብዝነት፣ ንግግራቸውንም እንደ ባዶ ጩኸት ይሰማዋል። ታሪክ ደግሞ እንዲህ ያሉትን መንፈሳዊ ጭንብል የለበሱ አምባገነኖችን በዝርዝር ውስጥ መዝግቦ አስቀምጧቸዋል። የሱዳኑ ኦማር አልበሽር በሃይማኖት ታጅበው የ30 ዓመታት ቁልቁለት ለዚሁ ድምዳሜ ሀየው ማሳያቸው ነው። ኦማር አልበሽር ለ30 ዓመታት ሱዳንን ሲገዙ ቁርአን በአንድ እጃቸው ሰይፉን በሌላ እጃቸው ይዘው ነበር። እሳቸው ዘንድ ፖለቲካና ሃይማኖት አንድ ነበሩ። አላህ የሰጠኝን ስልጣን ሰው አይቀማኝም የሚል አይነት ድርቅ ያለ መንፈሳዊ ትዕቢት ነበራቸው። ሀገሪቱ በኢኮኖሚ ቀውስ ስትታመስ፣ የዳቦ ዋጋ ሰማይ ሲነካና የደቡብ ሱዳን መገንጠል ቁስል እየመረቀዘ ሲመጣ አልበሽር በየመስጂዱ እየዞሩ ለሀገሪቱ ሰላምና ጸጥታ ጸልዩ ይሉ ነበር። ሆኖም ግን በ2019 ዓመተ ምህረት የሱዳን ህዝብ ለዳቦና ለፍትህ አደባባይ ሲወጣ ያ 30 ዓመት ሙሉ የተገነባው ሃይማኖታዊ አጥር ተናደ። በሽር ስልጣናቸውን በጸሎትና በኃይል ለማቆየት ቢሞክሩም የራሳቸው ጦር ሰራዊት እንኳን ሳይቀር የህዝብ እንባ ከጸሎትህ በለጠ በሚል ከመንበራቸው አውርዶ እስር ቤት ወረወራቸው። የጋምቢያው ያህያ ጃሜህ ኤድሰንም በጸሎት እድናለሁ ያሉ መሪ ነበሩ። ያህያ ጃሜህ ምናልባትም በአፍሪካ ውስጥ ሃይማኖትንና መንፈሳዊነትን ለግል ስልጣናቸው ክፉኛ የተጠቀሙ መሪ ናቸው። እጃቸው ላይ ዘወትር ቁርአንና መስገጃ አይጠፋም ነበር። 1 ቢሊዮን ዓመት ገዛለሁ አላህ ፈቅዶልኛል ይሉም ነበር። እንዲያውም ኤድሰንና አስማን በጸሎትና በቅጠላ ቅጠል እድናለሁ በሚል ድፍረት ህዝቡን ሲያደናግሩ ቆይተዋል። በጋምቢያ ፍትህ ሲጠፋ፣ ጋዜጠኞች ሲታሰሩና ሙስና አጥንት ውስጥ ሲገባ ጃሜህ ግን መንፈሳዊ መዋሻ መስለው ይቀርቡ ነበር። መጨረሻቸው ግን በጸሎት ሳይሆን በምርጫ ሽንፈትና በጎረቤት ሀገራት ጦር ማስፈራሪያ
ከሀገር ተሰደው በኢኳቶሪያል ጊኒ ግዞት ሆነ። ጸሎታቸው የህዝቡን መመረር ሊያቆመው አልቻለም። የዛይሩ ዴሞክራቲክ ኮንጎ ሞቡቱ ሴሴ ሴኮ ሰው አምላኩ መሪ የተባሉትም አምባገነን ለእንዲህ አይነቱ ታሪክ ሕያው ምሳሌ ናቸው። ሞቡቱ ሴሴ ሴኮ ስልጣናቸውን ከመንፈሳዊነት ጋር ያቆራኙት በልዩ ጥበብ ነበር። በቴሌቪዥን ዜና ከመቅረባቸው በፊት ደመና ላይ ሆነው ከሰማይ እንደሚወርዱ ተደርጎ ይሳል ነበር። እርሳቸውን እንደ ነብይና እንደ ሀገር አዳኝ ይቆጥሩ ነበር። ቤተ መንግስታቸው በወርቅ ሲያጌጥ፣ የዛይር ህዝብ ግን በረሃብና በበሽታ ያልቅ ነበር። ሞቡቱ በየወቅቱ የሃይማኖት መሪዎችን እየሰበሰቡ ለዙፋናቸው እንዲጸልዩና ህዝቡ ለመረጠው መሪ ታማኝ እንዲሆኑም ያዘዙ ነበር። ነገር ግን የሀገሪቱ ማህበራዊ ውል ሲፈርስ፣ መንገዶች ሲጠፉና ሰራዊቱ ደግሞ ሲያጣ ያ ሁሉ ሰማያዊ ግርማ እንደ ጉንበነነ። ሞቡቱ በለቅሶና በብቸኝነት በስደት ሞቱ። የመካከለኛው አፍሪካ ዣን ቤዴል ቦካሳ የካቶሊክ ንጉሠ ነገሥትም እንዲህ ባለው የሃይማኖታዊ መታበል ያለፉ የዚያ ዘመን ሰው ናቸው። ቦካሳ ራሳቸውን እንደ ናፖሊዮን ቦናፓርት ንጉሠ ነገሥት አድርገው ሲሾሙ ስርዓቱ እጅግ መንፈሳዊና ሃይማኖታዊ እንዲሆን አድርገውት ነበር። በሚሊዮን የሚቆጠር ዶላር አውጥተው ባካሄዱት የንግስና ስነ ስርዓት ላይ ቤተ ክርስቲያኗ እንድትባርካቸው አድርገዋል። ህዝቡ ዳቦ አጥቶ ባለበት በዚያ ወቅት እሳቸው ግን መለኮታዊ ስልጣን እንዳላቸው ይሰብኩ ነበር። መጨረሻቸው ግን በውርደት ከመንበራቸው መፈንቀል ሆነ። እነዚህ መሪዎች ሁሉ አንድ የሚያመሳስላቸው ነገር መሬት ላይ ያለውን እውነት በሰማያዊ ተስፋ ለመሸፈን መሞከራቸው ነው። በአሁኑ ሰዓት በኢትዮጵያም እየታየ ያለው መፈንቅለ መንግስት እንዳይካሄድብን ጸልዩልን የሚለው ተማጽኖ ከእነዚህ ታሪካዊ ክስተቶች ጋር ጉልህ ተመሳስሎት ያለው ነው። ጸሎት የሚደረገው ለሀገር ሰላም፣ ለህዝብ ፍቅር፣ ለፍትህ መሆን ሲገባው ለዙፋን ጥበቃ ብቻ ሲሆን የፖለቲካው ሽባነት ምልክት ይሆናል። አንድ እናት በነዳጅ ሰልፍ ላይ ስትቆስል ወይም አንድ አባት ልጁን ማብላት ሲያቅተው የሚሰማው የመሪውን ጸሎት ሳይሆን የልጆቹ የረሃብ ጩኸት ነው። የኢኮኖሚ ውድቀት በአፍሪካ ውስጥ ለማንኛውም መፈንቅለ መንግስት ዋናው ማጋዶ ነው። መንግስት ህዝቡን መጠበቅና ማገልገል ሲያቅተው፣ ህዝቡ ደግሞ ለመንግስት ያለውን ታማኝነት ያነሳል። በዚያ ጊዜ ቤተ መንግስት ውስጥ የሚደረግ የቱንም ያክል ረጅም ጸሎት በጎዳና ላይ ያለውን ቁጣ ሊያበርደው አይችልም። የከንቲባ አዳነች አቤቤ ጥሪና የአሁኑ የመንግስት ስጋት የሚያመላክተው ኢትዮጵያ በአፍሪካ የታሪክ አዙሪት ውስጥ መገኘቷን ነው። የነዳጅ እጥረት፣ የኑሮ ውድነት፣ የጸጥታ ቀውስ በሀገሪቱ ማህበራዊ ውል ላይ ትልቅ ስንጥቅ ፈጥረዋል። እንደ አልበሽር፣ እንደ ጃሜህ ወይም እንደ ሞቦቱ ስልጣንን በጸሎትና በኃይል ለማቆየት መሞከር ጊዜያዊ ፋታ ሊሰጥ ይችል ይሆናል። ነገር ግን ዘላቂው መፍትሄ ያለው በቤተ መንግስት ጸሎት ላይ ሳይሆን በፍትህ አደባባይ ላይ ነው። እኒሁ የአፍሪካ መሪዎች ጸሎቱ ሳይሆን ሲቀር በታንክ፣ ታንኩ ሳይሆን ሲቀር በባንክ፣ ባንኩ ሳይሆን ሲቀር በጥይት ሞክረው መጨረሻቸው ሞትና ስደት፣ ግዞትና ውርደት ሆኗል። ይሁን እንጂ ታሪክ በጉልህ እንደመዘገበው ታንክና ጥይት የህዝብን ብሶት መቋቋም አልቻሉም። በአሁኑ ሰዓት አፍሪካውያን መፈንቅለ መንግስትን ከዲሞክራሲያዊ አምባገነንነት መሸሻ እያደረጉት መምጣታቸው የሀገሪቷ ትልቅ የፖለቲካ አደጋ ሆኗል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ መደመር የተሰኘውን ፍልስፍና ይዞ የፍቅርና የይቅርታን ወንጌል ሰብኮ ነበር። ሆኖም ዛሬ ያ የመደመር ሰማይ ጠቁሯል። ከንቲባዋ የሃይማኖት አባቶችን መጠየቃቸው መንግስት በራሱ የጸጥታ መዋቅርና በፖለቲካዊ ድጋፍ ላይ ያለውን መተማመን እየሸረሸረው ለመሆኑ አመላካች ነው። በኢትዮጵያ ታሪክ መፈንቅለ መንግስት እንግዳ አይደለም። ከንጉሱ ውድቀት እስከ ህወሓት መራሹ የኢህአዴግ አገዛዝ ስልጣን በጠመንጃ ፈሙዝ ሲለዋወጥ ቆይቷል። አሁን ግን ሁኔታው እየተለየ፣ እየፈጠነ፣ እየተሸመጠጠ ነው። መንግስት የጸሎት ስነ ስርዓት ድረስ መሄዱ በፖለቲካዊ ሳይንስ የስልጣን ቅቡልነት ቀውስ የሚባለው ደረጃ ላይ መድረሱን አመላካች ነው። የአንድ ሀገር ደም ስር ኢኮኖሚዋ ነው። ዛሬ አዲስ አበባና የክልል ከተሞች በነዳጅ ሰልፍ ታንቀዋል። በመቶዎች የሚቆጠሩ መኪኖች በየማደያው ቆመው ሲያድሩ፣ የታክሲ እጥረት ህዝቡን ሲያማርረው፣ ይህ የኢኮኖሚ ጫና ወደ ፖለቲካዊ ቁጣ መቀየሩ አይቀሬ ነው እየተባለም ነው። የብር ምንዛሬ ተመን መለቀቅ፣ የኑሮ ውድነት ጣራ መንካትና የነዳጅ እጥረቱ ተዳምረው የኢትዮጵያን ማህበራዊ ውል ጥልፍልፉ እንደተበላሸ ጨርቅ እያደረጉት ናቸው። አንድ አባት ልጆቹን ማብላት ሲያቅተው፣ አንድ እናት የነዳጅ ጭስ እየለመነች ሰዓታት መንገድ ላይ ስታልፍ ለመንግስት ያለው ታማኝነት ይተናል። መፈንቅለ መንግስት የሚፈለፈለውም እንዲህ ባለው ሁኔታ ውስጥ ነው። የማህበራዊ ውል ማለት ህዝቡ ለመንግስት ግብር እየከፈለና ለህግ እየተገዛ መንግስት ደግሞ ደህንነትና መሰረታዊ ፍላጎትን የሚያሟላበት የማይታይ ስምምነት ነው። በዛሬው ኢትዮጵያ ግን ይህ ውል ተቀዷል። በአማራ ክልል ያለው ጦርነት፣ በኦሮሚያ ክልል ያለው አለመረጋጋትና በየቦታው የሚሰሙት የሰላም ጦት ዜናዎች ሀገሪቱን የጦር አውድማ አስመስለዋታል። መንግስት በኃይልና በጸሎት መካከል ሲወዛወዝ፣ የህዝቡ ስነ ልቦና ግን በስጋት ተሞልቷል። መፈንቅለ መንግስት እንዳይደረግብን ጸልዩልን ማለት እኛ መቆጣጠር የማይቻለን ኃይል ከፊት ለፊታችን አለ ብሎ እንደማመን የሚቆጠር ፖለቲካዊ ስሁትነት ነው። ይህ ደግሞ ለተቃዋሚዎችና ለታጠቁ ኃይሎች የስነ ልቦና የበላይነትን የሚሰጥ ክስተት ተደርጎ የሚወሰድ ነው። ምርጫና መፈንቅለ መንግስት እየተመለከተ የጸሎት ስነ ስርዓት ሊካሄድ መሆኑ
መንፈሳዊነትን ለፖለቲካዊ ጋሻነት የመጠቀም ሙከራም ያስመስለዋል። በኢትዮጵያ ፖለቲካ ውስጥ የሃይማኖት ሁሌም ትልቅ ቦታ አለው። ሆኖም ግን ጸሎት የፖሊሲ ስህተቶችን ሊያርም፣ ሙስናን ሊያስቆም ወይም የነዳጅ ጋኖችን ሊሞላ አይችልም። ፖለቲካዊ ቀውሱ ጥልቅ ነው። መፈንቅለ መንግስት በአንድ ጀንበር የሚፈጠር ሳይሆን የዓመታት የግፍና የብልሹ አሰራር ውጤት ነው። መንግስት የሃይማኖት አባቶችን ጸልዩልን ሲል ምናልባትም እባካችሁ ህዝቡን አረጋጉልን የሚል የተማጽኖ መልእክት እያስተላለፈም ሊሆን ይችላል። በኢትዮጵያ መፈንቅለ መንግስት ቢካሄድ ውጤቱ እንደ ምዕራብ አፍሪካ ሀገራት ቀላል ሊሆን አይችልም። የኢትዮጵያ ውስብስብ የብሔር ፖለቲካና የስርዓቱ አወቃቀር ማንኛውንም ያልተጠበቀ የስልጣን ለውጥ ሀገሪቱን ወደ ለየለት የእርስ በርስ ጦርነትና ወደ መፈራረስ ሊወስዳት እንደሚችል የብዙዎች ስጋት ነው። በምዕራብ አፍሪካ ሀገራት በማሊ፣ በጊኒ ወይም በኒጀር መፈንቅለ መንግስት ሲካሄድ የትዕይንቱ ብዙ ጊዜ ተመሳሳይነት አለው። ጥቂት ወታደሮች የቤተ መንግስቱን አጥሮች ይቆጣጠራሉ። ፕሬዝደንቱ በቁጥጥር ስር መዋላቸውን በብሔራዊ ቴሌቪዥን ጣቢያ ያውጃሉ። ህዝቡም በአደባባይ ወጥቶ በደስታ ወይም በዝምታ ይቀበላል። ስርዓቱ ይለወጣል፣ ሀገሪቱ ግን እንደ ሀገር ትቀጥላለች። በኢትዮጵያ ግን ይህ ቀላል ድራማ ሊኖር አይችልም። የኢትዮጵያ ፖለቲካዊ መልክዓ ምድር ከሸክላ የተሰራ ቤት ይመስል በጥንቃቄ ከተያዘ ውብና ጠንካራ ነው። ነገር ግን አንድ ቦታ ላይ በመዶሻ ከተመታ ስንጥቁ መላ አካሉን አዳርሶ ወደ አመድነት የመለወጥ አደጋ አለው። በኢትዮጵያ መፈንቅለ መንግስት ማለት የመሪ መቀየር ሳይሆን የሀገር መፍረስ የመጀመሪያ ሊሆን የሚችልባቸው መሰረታዊ ምክንያቶች አሉና እንደሚከተለውን መርምራቸው። በምዕራብ አፍሪካ ሀገራት ሰራዊቱ በአብዛኛው በአንድ ማዕከላዊ ሰንሰለት የሚመራ ብሔራዊ ተቋም ነው። በኢትዮጵያ ግን ሁኔታው ከእንዲያ ያለው የተለየ ነው። ምንም እንኳን የኢፌዴሪ መከላከያ ሰራዊት የሚል ስም ቢኖረውም ባለፉት 30 ዓመታት የተገነባበት መንገድና የቅርብ ጊዜ የሰሜኑ ጦርነት ትቶት ያለፈው ጠባሳ ሰራዊቱ በብሔር ማንነትና በክልላዊ ታማኝነት እንዲከፋፈል አድርጎታል፣ እያደረገውም ነው። አንድ የጦር መኮንን አዲስ አበባ ላይ መፈንቅለ መንግስት ቢያካሄድ በክልል ከተሞች በባህር ዳር፣ በመቀለ፣ በጅጅጋ ወይም በሐዋሳ ያሉ የጦር ክልሎች እዞችና የጦር አመራሮች በዝምታ አይቀበሉትም። ይልቁንም የእኛን ብሔር የሚወክል መሪ ተወገደ ወይም ይህ የሌላ ብሔር ወረራ ነው በሚል እሳቤ ሰራዊቱ እርስ በርስ መታኮስ ሊጀምር ይችላል። መፈንቅለ መንግስቱ በቤተ መንግስት ውስጥ ሳይሆን በየጦር ሰፈሩ የሚካሄድ እልቂት ሊሆን ይችላል። ኢትዮጵያ ውስጥ ስልጣን ያለው በአዲስ አበባ ላይ ብቻ አይደለም። እያንዳንዱ ክልል የራሱ ልዩ ኃይል ምንም እንኳን እንዲፈርሱ ቢወሰንም በሌላ መልክ የሚንቀሳቀሱ ሚሊሻና የታጠቁ የፋኖ ኃይሎች ወይም የኦነግ ሸኔ መሰል ኃይሎች አሉት። ማዕከላዊ መንግስት በመፈንቅለ መንግስት ሲናወጥ እነዚህ ኃይሎች የራሳቸውን ክልል ለመጠበቅ በሚል ሰበብ ነጻነታቸውን ሊያውጁ ይችላሉ። ይህ ማለት መፈንቅለ መንግስቱ በአዲስ አበባ ሲያበቃ በክልሎች ግን የየራሳቸው ኩታ ገጠም ሉዓላዊነት ለማረጋገጥ የሚደረግ የጎሳ ጦርነት ይቀሰቅሳል እንደማለት ነው። ኢትዮጵያ በአንድ ጀንበር ወደ 10 እና 10 ምናምን ትንንሽ ጦር አበጋዞች የሚፈታተኑባት ምድርም ልትሆን ትችላለች። ኢትዮጵያ ህገ መንግስትና የፖለቲካ መዋቅር የተገነባው በብሔር ማንነቷ ላይ ነው። ይህ ደግሞ ማንኛውንም አይነት ያልተጠበቀ የስልጣን ለውጥ እንደ ብሔር ጥቃት የመቁጠር ዝንባሌን ይፈጥራል። አዲስ አበባ ላይ የሚነሳ ታንክ በኦሮሚያ የኛን ስልጣን ሊነጥቅ ነው ተብሎ ሊተረጎም ይችላል። በአማራ ክልል ደግሞ ሊጨቁኑን ነው የሚል ስጋት ሊፈጥር ይችላል። በትግራይም እንዲህ ያለ ስጋት መፍጠሩ አይቀርም። በምዕራብ አፍሪካ መፈንቅለ መንግስት ወታደራዊና ሲቪል ልዩነት ላይ ያተኩራል። በኢትዮጵያ ግን ብሔር ላይ ያነጣጠረ ስለሚመስል ከቤተ መንግስት ይልቅ ሰፈርና መንደርን የጦር አውድማ ያደርገዋል። ጎረቤት ከጎረቤት ጋር የሚጋጭበት፣ የማህበራዊ ትስስር የሚበጠስበት የዩጎዝላቪያ አይነት መፈራረስ ሊከተል ይችላል። ኢትዮጵያ የለየለት የእርስ በርስ ጦርነትና የመፈራረስ አደጋ ውስጥ ከገባች ውጤቱ በሀገር ውስጥ ብቻም የሚወሰን አይሆንም። ኢትዮጵያ ለአፍሪካው ቀንድ የክር መቋጠሪያ ናት የሚሉ አያሌ የጂኦ ፖለቲካ ተንታኞችም በርካቶች ናቸው። የኢትዮጵያ መውደቅ ማለት ሱዳን ውስጥ ያለውን ቀውስ እንዲባባስ ያደርገዋል። ሶማሊያ ውስጥ የአልሸባብን ዳግም እንዲያንሰራራ በር ይከፍትለታል። የኤርትራና የግብፅን ጣልቃ ገብነትም የሚጋብዝ ነው። በሚሊዮኖች የሚቆጠሩ ስደተኞች ወደ ጎረቤት ሀገራትና ወደ አውሮፓ የሚጎርፉበትን ታላቅ ሰብአዊ ቀውስ ይፈጥራል። ስለዚህ በኢትዮጵያ መፈንቅለ መንግስት ቀላል ቀዶ ጥገና ሳይሆን መላውን የአፍሪካ ቀንድ ሊያናጋ የሚችል የእሳት ቃጠሎ ነው። በአንጻሩ መንግስት አሁን ካለበት ቀውስ ለመውጣት ጸሎትን ብቻ ሳይሆን መሰረታዊ የፖለቲካ ሪፎርም፣ የሁሉም አቀፍ ብሔራዊ ምክክርና የኢኮኖሚ ማሻሻያዎችን በአስቸኳይ መተግበር ይኖርበታል። የነዳጅ እጥረቱን መፍታት፣ የሰላም አማራጭን ማስፋትና የህዝብን ድምፅ መስማት ከማንኛውም ጸሎት በላይ ለዙፋኑ ጥበቃ ይሆኑታል። የከንቲባዋን ጥሪ ተከትሎ የሚመጣው የጸሎት ስነ ስርዓት የኢትዮጵያ ፖለቲካ ምን ያክል የቆመበት መሬት እየተንቀጠቀጠ ለመሆኑ አመላካች ነው። መፈንቅለ መንግስት በአፍሪካ እየተለመደ መምጣቱ ለኢትዮጵያ ገዢዎች ትልቅ ማስጠንቀቂያ እየሆናቸው ነው። ኢትዮጵያ ዛሬ የቆመችው በሁለት መንገዶች መገናኛ ላይ ነው። አንደኛው መንገድ የቆመውን ግትርነት በመተው ወደ እውነተኛ ዴሞክራሲና እርቅ የሚያመራ ሲሆን፣ ሁለተኛው ደግሞ በስጋት በጸሎትና በኃይል ስልጣን ለማቆየት የሚደረግ ትግል ነው። ሁለተኛው መንገድ ግን መጨረሻው ምንጊዜም የታወቀ ነው።
ውድቀት። የጸሎት ደወሎች ሲደወሉ የመንግስት ባለስልጣናት ግን አንድ ነገር ማስታወስ ይኖርባቸዋል። የህዝብ ድምፅ የእግዚአብሔር ድምፅ ነው። ህዝቡ ሰላም፣ ዳቦና ፍትህ ካጣ ጸሎት ብቻውን የዙፋኑን እግሮች ሊያጸና አይችልም። የኢትዮጵያ ዕጣ ፈንታ የሚወሰነው በቤተ መንግስት በሚደረግ ጸሎት ሳይሆን በጎዳና ላይ ያለውን የህዝብ እንባ በማበስና ለዘመናት የቆሰለውን ማህበራዊ ውል በመጠገን ላይ ነው በሚል እንሰናበታለን። ሰነ ጊዜ ተመኝተን በዚሁ ተሰናብተናል።